አንደበት ፖድካስት። ሰላም እንዴት ናችሁ? አንደበት ፖድካስት በሶሎ ቪዲዮ መተናል። ብዙዎቻችሁ ቲክታክ ላይ ሶሎ ቪዲዮ ምን ነው ጠፋ፣ እስቲ አንዳንድ ነገሮች አውራን ላላችሁኝ ተመልሻለሁ። ዛሬ ላወራችሁ የመጣሁት በጣም ስለምወደው ሀሳብ ስለ ጤና ነው። ጤና ሁላችንም እናውቀዋለን ምን ያህል ወሳኝ ነገር እንደሆነ፣ ግን የምንዘነጋው ነገር ነው። ይሄ ቪዲዮ በእርግጠኝነት የምነግራችሁ ህይወታችሁ ላይ ልተገብሩት የምትችሉት ቪዲዮ ነው እያወራ ያለሁት። ዝም ብሎ ቪዲዮ አይደለም። በተግባር ከዋላችሁት በጣም ጤናችሁ ላይ ትልቅ ኢምፓክት ሊያመጣ የሚችል ነገር ነው። ብዙ ፖድካስቶች አይቻለሁ፣ በብዙ የሄልት መጽሐፎች አንብቤያለሁ፣ አርቲክሎች አንብቤያለሁ። እነዛን ሁሉ ደማምሬ ከራሴ ኤክስፒሪየንስ ጋር እኔም ጤና ላይ ያለኝ ሰው ስለሆንኩኝ በጣም ጤነኛ ነኝ። እንዴት ጤናዬን እንዳመጣሁት ነው ማውራችሁ። በጣም የምወደው ታፒክ ነው። አይታችሁት እስከ መጨረሻው ካልወደዳችሁት ሄት ካሜንት መጻፍ ትችላላችሁ፣ አንሰብስክራይብ ማድረግ ትችላላችሁ፣ እንደፈለጋችሁ። ግን በእርግጠኝነት የምነግራችሁ በቃ ልተገብሩት የምትችሉት ቪዲዮ ነው እየሰጠኋችሁ ያለሁት። በቀላሉ ሳልወሳስበው ኤክስፔንሲቭ ያልሆነ ነገር ነው ማውራችሁ። በጣም ተወዱታላችሁ ቪዲዮን። እስከ መጨረሻው ግን እዩት። እዚህ ቪዲዮ ላይ የምናወራው ስለ ጤና ቢሆንም ያው ጤና ሲባል ታውቃላችሁ ብዙ ሰው ይወሳስበዋል ጤና የሚባለውን ነገር። እኔ በተቻለኝ መጠን ቅልል አድርጌ ነው ለመናገር የምሞክረው፣ ምክንያቱም ከወሳሰብነው ለመተግበር በጣም ስለሚከብደን ማለት ነው። በቀላሉ ለማውራት እሞክራለሁ። እስከ መጨረሻው እዩት። 6 ዋና ሀሳቦች እናነሳለን እዚህ ቪዲዮ ላይ ስለ ጤና ስለምናወራ ማለት ነው። የመጀመሪያው እንቅልፍ ነው። እንቅልፍ በጣም ወሳኝ ነው። ከዛ አመጋገብ እናወራለን። ከዛ እንቅስቃሴ ሙቭመንት የሚባለውን ነገር፣ ሌላኛው ደግሞ ስትረስ ወይንም ጭንቀት የሚባለውን ነገር፣ ከዛ ደግሞ የሶሻል ላይፍ ማህበራዊ ግንኙነት የሚባለውን ነገር እናነሳለን። ሌላኛው ሚኒንግ ወይንም ፐርፐስ የህይወት ዓላማ። እነዚህ ነገሮች አንድ ላይ ስናረጋቸው ጤናማ እንሆናለን ማለት ነው። ስለ ጤና ሲወራ እነዚህ ነገሮች መወራት አለባቸው። በፍጥነት ሳልወሳስብባችሁ ወደ ቪዲዮ እንገባለን ማለት ነው። የመጀመሪያው ለጤናችን ወሳኝ ከሚባሉት ነገሮች ውስጥ ሁላችንም እንደምናውቀው እንቅልፍ ነው። ጥሩ እንቅልፍ መተኛት አለብን ጤናማ ለመሆን። ትንሽ ሰዓት ተኙ፣ እንቅልፍ ችግር የለውም የሚባለውን እንዳሰሙት። ሳይንሱ እንደዛ አይደለም የሚለው። ብዙ መጽሐፍ አንብቤያለሁ፣ ለማንበብ ሞክሬያለሁ። አርቲክሎች፣ ፖድካስቶች፣ የስሊፕ ሳይንቲስቶች መጥተው ያወሩትን ለመስማት ሞክሬያለሁ እና ብዙዎቹ የሚሉት ተመሳሳይ ነገር ነው፣ የሚደጋገም ፓተርን አለው ስለ እንቅልፍ ሲያወሩ። አንድ ሰው ጥሩ እንቅልፍ መተኛት የሚፈልግ ከሆነ ማድረግ ያለበት ነገሮች አሉ፣ ከሰፕሊመንት ጀምሮ። ስለነሱ እናወራ። የመጀመሪያው ሰፕሊመንት ወሳኝ ነው የሚለን ሳይንሱ። ማግኒዚየም ግላይሲናይድ መውሰድ ጥሩ እንቅልፍ ያስተኛቸዋል። ሰውነታችንን ሪላክስ የማድረግ ኤፌክት ስላለው ማግኒዚየም ስንወስድ፣ ማግኒዚየም ብንወስድ ጥሩ እንቅልፍ እንተኛለን ነው የሚለው። ግን ይሄ ግዴታ አይደለም። አንዳንዶቹ መውሰድ አለባችሁ ይላሉ፣ አንዳንዶቹ መውሰድ ግዴታ የለባችሁም ይላሉ። ግን ያው ካለን ብንወስደው ጥሩ ነው። ግን አይነቱ ግላይሲናይድ መሆን አለበት። ስለዚህ ቪዲዮ ሰርችላችኋለሁ፣ ስለ ሰፕሊመንት ገብታችሁ ማየት ትችላላችሁ። ግላይሲናይድ መሆን ያለበት ለምንድን ነው? ሰውነታችን ላይ ቶሎ ኦብዘርቭ ስለሚሆን ነው። ሪላክስ ያደርገናል፣ ጥሩ እንቅልፍ ያስተኛናል። ይሄ በጣም ከባድ አይነት ለውጥ አጠብቁ። ማግኒዚየም ግላይሲናይድ ስትወስዱ በቃ እንቅልፍ የምትሆኑ አይነት ነገር አጠብቁ። ሜላቶኒን እንደመውሰድ አይደለም። ሪላክስ ያደርጋችኋል፣ ያስተኛችኋል ነው የሚለው። ሌላም ጥቅም አለው ማግኒዚየም። ሁለተኛው ምንድን ነው የሚለው? ስለ አመጋገባችን ነው። ከ3 ሰዓት ከበላን ከ3 ሰዓት በኋላ ነው እንቅልፍ መተኛት ያለብን፣ ጥሩ እንቅልፍ ማግኘት የምትፈልጉ ከሆነ። ምክንያቱም ሁሉም እንቅልፍ አንድ አይነት አይደለም። ኳሊቲ ኦፍ ስሊፕ እንዴት ማግኘት እንዳለብን ነው እያወራሁ ያለሁት። ጥራት ያለው እንቅልፍ ማለት ምንድነው? ዲፕ ስሊፕ የምናገኝበት ማለት ነው። አንዳንድ ሰው ካያችሁ እንቅልፍ ወስዶኛል ምናምን ይላል ቡና ጠጥቶ። ግን ቡና የማንቃት ባህሪ ያለው ሜላቶኒን በደንብ ሪሊዝ እንዳይደረግ ያደርጋል፣ እንዳይደክመን ስለሚያደርግ ጥሩ እንቅልፍ አናገኝም ማለት ነው። ከ8 ሰዓት በኋላ ቡና ከጠጣን ከ8 ሰዓት በኋላ ነው መተኛት ያለብን። ወደዚህ ባቀረብነው ቁጥር ቡና የምንጠጣበትን ካፊን የምንወስድበትን ሻይም ሊሆን ይችላል፣ ማንኛውም ካፊን ያለው ነገር ያነቃናል። ስለዚህ 8 ሰዓት ጋፕ መውሰድ አለብን ከመተኛታችን በፊት ነው የሚለን ሳይንሱ። ሌላኛው ምግብ አመጋገብን ነው የሚያወራው። ስለ ምግብ አመጋገብ ምንድን ነው የሚያወራው? ብዙ የስሊፕ ኤክስፐርቶች ምግብ ከበላን ከ3 ሰዓት በኋላ ነው መተኛት ያለብን ነው የሚባለው። ሰውነታችን ዳይጀስሽን ላይ ስላለ ብዙ ኤነርጂ ስለሚጠቀም
ጥሩ እንቅልፍ አንተኛም። ስለዚህ ቀደም ብለን እራት ብንበላ ይመረጣል አሪፍ እንቅልፍ ለማግኘት። ፕራክቲካል የሆኑ ነገሮች ነው ማወራችሁ። እንቅልፍ ጥቅሙን ማወቅ ከፈልጋችሁ ሌላ ቪዲዮ ሰርችላችኋለሁ፣ እዛ ላይ ገብታችሁ እዩት። ይሄ ቪዲዮ ግን ስለ ጤና ስለሆነ እንዴት ጤናውን ፕራክቲካሊ መጠቀም እንችላለን፣ ወደ ተግባር እንዴት ልናውለው እንችላለን የሚለውን ነገር ነው እያወራሁ ያለሁት። ሌላኛው በጣም መወራት ያለበት ሩም ቴምፕሬቸር ነው። የምንተኛበት ክፍል ትንሽ ቀስቀስ ማለት አለበት። ሙቀት ባለው ቁጥር ጥሩ እንቅልፍ እያገኘን አይደለም፣ የእንቅልፍ ጥራታችን ይቀንሳል ነው የሚለን። ቅዠት ምናምንም የሚያስቸግረን ከሆነ ሩም ቴምፕሬቸሩን ትንሽ ቀስቀስ ማድረግ። አመጋገብ ብያችኋለሁ፣ ሩም ቴምፕሬቸር ብያችኋለሁ። ሌላኛው ደግሞ በጣም ወሳኝ ነገር የምንነሳበት ከእንቅልፍና የምንተኛበት ሰዓት አንድ አይነት መሆን አለበት። አይምሯችን ሬከርድ ያደርጋል ታይሙን። 4 ሰዓት የምንተኛ ከሆነ ነገም 4 ሰዓት፣ የምንነሳው 1 ሰዓት ከሆነ ሁሌ 1 ሰዓት። እንዴትም ብለን ያንን ካረግን ታይም ያስተካክለውና አይምሯችን ልክ 4 ሰዓት ሲሆን እንቅልፍ ይወስደናል ማለት ነው። ልክ 1 ሰዓት ሲሆን ደግሞ እነቃለን ማለት ነው። ይህንን ደጋግመን ማድረግ አለብን። አይምሯችን የራሱ ክላክ አለው፣ በዛ ሰዓት እንዲቀሰቅሰን፣ በዛ ሰዓት እንቅልፍ እንዲወስደን፣ ግራ እንዳይጋባ ማለት ነው። ሌላኛው ሁላችንም የምንቸገርበት ስልክ ነው። ዱም ስክሮል እያደረጋችሁ ቲክታክ አይታችሁ ወዲያው እንቅልፍ ለመተኛት ወይንም ፊልም አይታችሁ ለመተኛት የምትሞክሩ ከሆነ ትክክለኛ አካሄድ አይደለም ነው የሚለን ሳይንሱ። ምክንያቱም ብሉ ላይቱ እንድንነቃ ነው የሚያደርገን። አይምሯችን ውስጥ ያለው ሜላቶኒን የሚባለው የእንቅልፍ ሆርሞን ሪሊዝ እንዳይደረግ ስለሚያደርግ፣ ይሄ ደግሞ ማለት አይምሯችን ነቅተናል፣ እንንቃ፣ አያስፈልግም መተኛት ነው የሚለን ስልካችንን በተጠቀመ ቁጥር። ስለዚህ 1 ሰዓት ጋፕ ስጡት። ከተጠቀማችሁ ከ1 ሰዓት በኋላ ምንም ሳታደርጉ ለመተኛት ሞክሩ። ስትነሱም ጠዋት ከ1 ሰዓት በኋላ ስልካችሁን ነካኩ። ቡና የሚባለውን ነገር ትንሽ አቆዩት። ወዲያው ልክ ከእንቅልፋችሁ እንደተነሳችሁ ቡና ጠጡ። ታይም ስጡት። ከቻላችሁ 1 ሰዓት፣ ከዛ በላይ ብታረጉት ጥሩ ነው። ይህንን ልምድ ማድረግ አለባቸው። አንዳንድ ሰው ልክ እንቅልፉ እንደተነሳ ቁርስ ወዲያው በልቶ ወዲያው በ30 ደቂቃ ቡና ይጠጣል። ይሄ ጥሩ አይደለም። ረዘም እንዲልላችሁ ኤነርጂም እንዲሰጣችሁ ትንሽ ሰዓቱን ገፋ አድርጉት። ቅድም እንዳልኳችሁ ግን 8 ሰዓት ጋፕ ያስፈልጋል ከመተኛታችን። ውስጣችን 8 ሰዓት ይቆያል ካፌን። አንዳንድ ሰው ላይ ደግሞ 10 ሰዓት ነው የሚለው ሳይንሱ። የተደጋገመ ነገር ነው ሁሉም የሚያወሩት። እነዚህ ነገሮች በጣም ወሳኝ ናቸው። ጆርናል ማድረግም የሚሉ ነገሮች አሉ። ከመተኛታችን በፊት ዋይንድ ዳውን ሐሳባችንን እርግፍ ለማድረግ ጆርናል ማድረግ የሚመቻችሁ ከሆነ እንደ ቦነስ ልትወስዱ ትችላላችሁ። ጆርናል ብታረጉ በጣም ጥቅም አለው ይለናል ሳይንሱ። እነዚህ ነገሮች ካረግን ጥሩ እንቅልፍ የመተኛት ቻንሳችን ከፍ ያለ ነው። እንቅልፍ ደግሞ ለጤና ወሳኝ ነገር ነው። ሁላችንም እንደምናውቀው ጥሩ እንቅልፍ ተኛን፣ ዲፕ ስሊፕ አገኘን፣ ሰውነታችን ሪከቨር አደረገ። ከዛ ምንድን ነው የሚያስፈልገው? አመጋገብ፣ ኒውትሪሽን ነው። ኒውትሪሽን ትልቅ ቦታ አለው ጤናችን ላይ። ሁላችንም እንደምናውቀው አመጋገባችን ወደዚህ የምናስገባው ነገር በጣም 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 ትልቅ ቦታ አለው። መወሳሰብ የለብንም ማለት ብዙ ሰው ምን ልብላ፣ እንደዚህ ነው፣ ይሄኛው እኮ እንደዚህ ነው የሚለው ስትረሱ ራሱ በቃ በሽተኛ ያደርገዋል። ቀለል አድርጉት። ዶምቢ ይሄ በጣም የተለያየ አይነት ዳይት የሚሞክር ሰው አለ። ምን ልብላ በፖርሽን ግራም መዝኖ የሚበላ ጓደኛው ላለኝ እኔ በጣም ብዙ አይነት ሰው ነው ያለው። ግን ኦቨር ኮምፕሊኬት ማድረግ የለብንም። ዋናው ኮንሲስተንሲ ነው። ደጋግመን የምናደርገው ነገር ነው ትልቅ ቦታ ያለው። ባንወሳስበው ይጠቅመናል ለኛ። የመጀመሪያው ምንድነው? ልክ ከእንቅልፋችን ስንነሳ ውሃ መጠጣት አለብን። ምክንያቱም ስለምንተነፍስ ዲሃይድሬት ስለምንሆን በውሃ እንጀምር። 1 ounce of water፣ 1 ብርጭቆ በደንብ ብንጠጣ በጣም አሪፍ ነው። ሰውነታችን አክቲቬት ይሆናል። የምናስገባው ነገር በውሃ ነው መጀመር ያለበት። ኦኬ፣ ውሃ ጠጣን። ከዛም አመጋገባችን፣ አንዳንድ ሰው ብሬክፋስት ይበላል፣ አንዳንድ ሰው ብሬክፋስት አይበላም። ይሄ ይለያያል። ብሬክፋስት ግዴታ ብሉ ልላችሁ አልችልም። ብሬክፋስት ሳይበላ በጣም ሄልቲ የሆነ ሰው አለ። እንደ ባዲ ታይፓችን ይለያያል። አንዳንድ ሰው ትንሽ ክብደቱ የጨመረ ክብደት ያለው አለ፣ አንዳንድ ሰው ደግሞ ሊን አለ። ስለዚህ ብሬክፋስት የሚወድ አለ፣ ላንችን መዝለል የሚፈልግ ሰው አለ። ይለያያል እንደ ሰው። ግን ማለት የምፈልገው ምንድነው? የምንበላው ምግብ ጠዋት ላይ ፕሮቲን ቢሆን በጣም ወሳኝ ነው። ምክንያቱም ካርቦሃይድሬት ያለው ምግብ ከበላን ክራሹ ያው እንደምታውቁት ተመልሶ ክራሽ ነው የሚያደርገው። ይርበናል፣ ድጋሚ እንበላለን።
እኔ አሁን ጂም ስለምሄድ ያለ ቁርስ መስራት አልችልም። ግን ያለ ቁርስ ደግሞ መስራት ያለባቸው ሰዎች አሉ። ሁሉም ሰው መብላት አለበት ማለት አይደለም። ስበላም በጣም መርጬ ፕሮቲን ያለው ምግብ ካርቡንም መርጬ ቶሎ ዳይጀስት የሚሆንልኝ ካርብ እንደ ኦትስ አይነት ነገር ብበላ መርጣለሁ። ከዛ ደግሞ አቮካዶ ወይ ዮገርት ተጠቀማለሁ። ብዙ መወሳሰብ እኮ ብዙዎቻችን እኮ እናውቀዋለን፣ ማድረግ ነው ግን የሚከብደን። ስለ ኒውትሪሽን ሙሉ ቪዲዮ ሰርችላችኋለሁ፣ ገብታችሁ እዩት። ብቻ ልላችሁ የፈለኩት ምንድነው አመጋገባችን ላይ ማብዛት ያለብን ፕሮቲኑን ነው። ፕሮቲን ያው ብዙ ጥቅም ነው ያለው ለጤናችን፣ ለአይምሮአችን፣ ለብዙ ነገር የሚሰጠን ክራሽ አይኖረውም፣ ኤነርጂ ይኖረናል፣ አይርበንም። ለረጅም ሰዓት ፕሮቲን ስንበላ ብዙ ጥቅም ነው ያለው። ከእንቁላል ብንጀምር ጥሩ ነው ባይ ነኝ። እኔ በጣም የእንቁላል አድናቂ ነኝ። እስከነ የውኩ ነው የምበላው። እስከ የውኩ አትብሉ የሚባለው ነገር እኔ አልስማማበትም። አንዳንድ ሰው ኮሌስትሮል ይፈራና የውኩን ያወጣዋል። እኔ ከዛ ውስጥ አይደለሁም። ግን እንደዛ ነው የሚሰራልኝ ካላችሁም ብቻ አርጉት። ጤናማ ምግብ መብላት ነው ጤናማ የሚያረገን። ኦርጋኒክ ምግብ እናውቀዋለን። ቬጅቴብል አትክልት ያለው ምግብ፣ ሳላድ በደንብ መጠቀም፣ ካርቦሃይድሬቱን መቀነስ፣ ጣፋጭ መቀነስ፣ ማቆም ባንችልም በተቻለ መጠን መቀነስ። እነዚህ ሲምፕል የሚመስሉ ነገሮች ተደማምረው ትልቅ ኢፌክት አላቸው ጤናችን ላይ። ብዙ መወሳሰብ የለብንም። it is very simple። ፕሮቲኑ የበዛ ካርቡን መቀነስ፣ ፋይበር ያለው ምግብ መብላት፣ ሳላድ፣ ቬጂስ በደንብ መጠቀም፣ ፍሩትስ፣ ከዛ ደግሞ ፓክድ የሆኑ ምግቦች በተቻለ መጠን መቀነስ። ማናቀው አይነት ነገር ስም የተጻፈበት በቃ as simple as that ጤናችንን ለመጠበቅ። ይሄ ኮምፕሊኬትድ ነገር አይደለም። በዚህ ላይ ደግሞ ተጨማሪ በቃ ቫይታሚን ምናምን ያላቸው ምግቦችን ማብዛት። ይሄንን ነው ደጋግሞ የሚነግሩ። ኪቶጀኒክ ይላቸዋል አንደኛው ሌላ ይላቸዋል፣ አንደኛው ካርኒቮር ዳይት ይላቸዋል። በጣም ውስብስብ በቃ ግራ ነው የሚገባችሁ የነሱን ወደዛ የምትሉ ከሆነ። ኮንሲስተንትሊ ተመሳሳይ ምግብ መደጋገም፣ ጤናማ የሆነ ምግብ። ብዙ ሰው ስጋ ነው የሚበላው። that is bad። ፕሮቲን አለው ስጋ ተብሎ ስጋ ሁላ አይበላም። ብዙ ሌላ ኒውትሪሽን ላክ እያደረግን ነው የምንመጣው። ስለ ራት ላይ ምን መብላት እንዳለብን ቀለል ያለ ምግብ ነው። በቃ ሲምፕል ስታይል እናውቀዋለን እኮ ግን አፕላይ እናደርገውም። ስለ ኒውትሪሽን ሰፋ ያለ ቪዲዮ ሰርቼላችኋለሁ። ግን እዚህ ቪዲዮ ላይ አፕሊካብል የምናደርገውን ወደ ተግባር የምናደርገውን ነገር ነው ያወራሁላችሁ። ቡና ስንጠጣ ጠዋት ላይ ለምሳሌ ተነስተን ትንሽ ገፋ ማድረግ ወሳኝ ነው። ሂውበርማን ደጋግሞ ነው የሚያወራው። ከ60 እስከ 120 ደቂቃ ብንገፋው ጥሩ ነው። ምክንያቱም ረጅም ሰዓት እንድንቆይ ያደርገናል። ቡናም ደግመን እንዳንጠጣ ያደርገናል። ይሄ ነው። ብዙ መወሳሰብ አያስፈልገንም። ናቹራል ከመሬት ላይ የበቀለ ነገር ለመመገብ መሞከር። በድግግሞሽ ይህንን ጤናማ አመጋገብ ልናመጣው እንችላለን። ኒውትሪሽን ትልቅ ቦታ አለው። መጠንቀቅ አለብን የምንበላውን ነገር። ሁለተኛው ይሄ ነው። ይህንን ካረግን ጤናማ አመጋገብ ሰፋ አድርጌ አይደለም ያወራሁላችሁ፣ ስለ ሁሉም ሰርቻለሁ። ስለ አመጋገብም ገብታችሁ ይዝ ቪዲዮ ላይ። ኦኬ አመጋገባችንን አስተካከለን፣ ጥሩ እንቅልፍ ተኛን፣ ወደ ጤና ከፍ እየተጠጋን ነው። ሶስተኛው የሚሆነው ሙቭመንት ነው። በቃ መንቀሳቀስ አለብን። ካልተንቀሳቀስን ጤናማ አንሆንም፣ እንበሰብሳለን ቁጭ ካለን። ስለዚህ ሙቭመንት በጣም ወሳኝ ነው። ግዴታ ጂም መሄድ ግን አይጠበቅብንም። ጂም ብንሄድ is extra። ግን ዋክ አረግን የምንወደውን አክቲቪቲ ካለን እሱ ራሱ ሙቭመንት ነው፣ እንቅስቃሴ ነው ያልኩት። ጂም መግባት አላልኩም። እንቅስቃሴ ግድ ይለናል። ምግብ ከበላን በኋላ ዋክ ማድረግ 10,000 steps እያሉ ብዙ ሰዎች ያወራሉ እና በጣም ወሳኝ ነው ዋክ ማድረግ። በቀላሉ ላበላብ ሳንሆን ከራሳችን ጋር ሆነን ሌላም ጥቅም አለው። ያን ሁሉ ስለ ዋክ ራሱ ቪዲዮ እኮ ሰርቼላችኋለሁ፣ ገብታችሁ እዩት። ራመድ የሚል ቪዲዮ ሰርቼላችኋለሁ፣ ገብታችሁ እዩት። ግን ዛሬ እዚህ ጋር ለጤና ትልቅ ቦታ የሚሰጡትን ነገሮች ነው እያወራው ያለሁት እና ዋክ ማድረግ በጣም ወሳኝ ነው። ከበላም በኋላ ሳይንሱ በደንብ አረጋግጦታል። ብዙ ጥቅሞች ነው ያሉት። ሌላኛው ሊፍቲንግ ዌይትስ። ከቻልን ክብደት መስላችን ላይ መስራት አለብን። ጡንቻና ጤና አብሮ ነው የሚሄደው። ሜታቦሊክ ሄልት በቃ የማቃጠል ኃይሉ የሰውነታችን አንደኛው የሚያስተካክልልን ነገር ማሰል ነው። ሊፍቲንግ ዌይት
ያው ስለ ብረት መግፋት ደግሞ ብዬ ሌላ ቪዲዮ ሰርቻለሁ እዛ ላይም ገብታችሁ እዩት ግን ብቻ ማለት የምፈልገው ከበላችሁ በኋላ ኤክሰርሳይዝ አድርጉ ዋክ አድርጉ ሌላ አይነት ባስኬትቦል ኳስ መጫወት የሚወድ ሰው ቴኒስ whatever it is በጣም ወሳኝ ነው አክቲቭ በሆናችሁ ቁጥር ጤናችሁ የተጠበቀ ነው ሜታቦሊክ ሄልታችሁ አሪፍ እየሆነ ነው የሚመጣው ስለዚህ ሙቭመንት ግድ ነው የሚለን ያለ ሙቭመንት ጤናማ ለመሆን አይመጣም ከቻለን 3 ቀን በሳምንት if we lift weight በጣም ጥቅም አለው ለጤናችን እሱን አንዘንጋው ክብደት ብረት መሸከም ማለት ነው በላይት በሆነ ሊሆን ይችላል እንደ ፍላጎታችን ጂም ውስጥ ገብተን ግዴታ ለጡንቻ ግብዴ ጡንቻ እንዲኖረን አይደለም ለቦን ዴንሲቲያችን ለአጥንታችን ለሚሰጠው የማይንድ በቃ ብዙ ጥቅም አለው እሱንም ቪዲዮ ሰርቼላችኋለሁ ግን ሙቭመንት ማቆም የለብንም ጤናማ ለመሆን ከስትረስ ሁሉ ያወጣናል ኤክሰርሳይዝ ስናደርግ ይሄ በቃ እኔ ያው እንደምታውቁት ስለ ኤክሰርሳይዝ አውርቼ አልጠግብምና በጣም ወሳኝ ነው ዋክ ማድረግን ግን ከሁሉም በላይ አትዘንጉት keep moving ከዛ ደግሞ 3 ቀን በሳምንት ኤክሰርሳይዝ ካረጋችሁ እንቅልፋችሁ አሪፍ ከሆነ አመጋገባችሁ አሪፍ ከሆነ የምትንቀሳቀሱ ከሆነ ለምንድን ነው ጤናማ የማትሆኑት በደንብ ነው ጤናማ የምትሆኑት ዝም ብዬ ቪዲዮን አላርዝምባችሁና መንቀሳቀስን አትርሱ ኦኬ አራተኛው ስትረስ ነው ጭንቀትን መቀነስ ስትረስ ከሚያስረጀን ጤናችንን ከሚያሳጣን አንደኛው ነገር ነው እና ማኔጅ ማድረግ መቻል አለብን ስትረሳችንን ማኔጅ ካላደረግን ጤናችን ይቃወሳል አንዳንድ ሰው ስለ ጤናው በጣም በማሰብ ስትረስድ ሆኖ ጤናውን ያጣል ምን ልብላ እንዴት ልንቀሳቀስ እንቅልፍ አይወስደኝም ስትረስድ ነኝ ምናምን ስትረስድ ስለሆነ ነው አንድ ሰው እንቅልፍ ራሱ የማይወስደው ስለዚህ ስትረስ የሚያመጣው ብዙ ሳይድ ኢፌክት አለ ስትረስ በሆነ ቁጥር ስትረስን አቆሙ ስላልኳችሁ እንደማታቆሙ አውቃለሁ እንደዚህ ቀላል ነገር አይደለም ስትረስን በማውራት ግን አፕሊካብል በፕራክቲስ የምናመጣው ነገር ነው በጣም ወሳኝ ነው ማይንድፉልነስ ፕራክቲስ በጣም ይሰራል ከሚሉት ነኝ እኔ እዚሁ አሁን ለመሆን መሞከር ሜዲቴሽን አለ ፕሬየር ሊሆን ይችላል ስፒሪቹዋል ነገሮችን ፕራክቲስ በማድረግ ሊሆን ይችላል ስትረሳችንን መቀነስ እንችላለን ሶሻል ሚዲያ የምንጠቀመው በመቀነስ ራሳችንን ኮምፔር አለማድረግ ንባብ ከስትረስ በጣም ያወጣናል በልምምድ ነው ከስትረስ ልንወጣ የምንችለው በጣም ስትረስ ውስጥ ከሆነ ብዙ ሰው ስትረስድ ሲሆን ወይ መጠጥ ይጠጣል ወይ ወደ ማያስፈልግ ነገር ይገባል ከስትረሱ ለመውጣት ግን ያ ደግሞ የባሰ ጤናውን ያቃውሰዋል ስትረስ በራሱ ኮርቲዞል ስለሚጨምር በጣም ብዙ የጤና ጉዳቶች አሉት እና ስትረሳችንን ለመቀነስ በጣም መሞከር አለብን አንዳንድ ሰው ጆርናል ማድረግ ያረጋጋዋል ቴራፒስት ጋር መሄድ ጓደኛ ማውራት በብዙ መንገድ ስትረሳችንን ልንቀንሰው እንችላለን ስሎው ዳውን ደግሞ ከሁሉም በላይ ደግሞ ረጋና ቀስ ማለት ነገሮችን ስናደርግ መቸኩል ነው የስትረስ አንደኛው ካውስ ስንቸኩል ረጋ ለማለት መሞከር መቻል አለብን በተረጋጋን ቁጥር ቀስ ባለን ቁጥር ስትረሳችን እየቀነሰ ነው የሚመጣው ስሞል ቶክ ወሳኝ ነው ከሰው ጋር የምናወራው ነገር ከማናውቀው ሰው ጋር የምናወራው ነገር ብዙ ሰው ያው ስትረሱን ኮፕ አፕ የሚያደርገው በተለያየ መንገድ ነው ግን ስትረስ በጣም መጥፎ ነገር እንደሆነ ማወቅ መቻል አለብን ለጤናችን እሱን ካላደረግን ጤናችን ይታወካል ኦኬ የሚቀጥለው ኮኔክሽን ነው ከሰው ጋር ያለን መስተጋብር በጣም ወሳኝ ነው እኛ ያው ሰዎች ስለሆንን ሶሻል ክሪቸር ስለሆንን አኒማል ለማለት ቢከብደኝም ቴራፒና ህክምና የምናገኘው አንዳንዴ ከሰው ነው ከጎረቤታችን ከምንወደው ሰው አጠገባችን ካለ በጣም ወሳኝ ነው ቤተሰቦቻችሁ ጋር መደወል ማውራት መቅረብ መሳቅ ትልቅ ቦታ አለው ኮኔክሽን ላይ ሶሻል ላይፉ ጥሩ የሆነ ሰው በሳይንስም የተረጋገጠ ጤነኛ ነው ሰው የሚወድ ሰው መሆን መቻል አለብን አሁን ሼር የሚያደርጉ ሰዎች በጣም ጤነኛ ናቸው ምግብ ከሰው ጋር ሼር ማድረግ የሚፈልጉ ሰዎች አሉ አብሮ መብላት የሚወዱ ሰዎች አሉ በጣም ወሳኝ ነው ሶሻል ላይፋችን ብዙ ነገር የሚቀረፈው ከሰው ጋር ነው እና ሶሻል ላይፋችሁ ላይ በጣም ማተኮር መቻል አለባችሁ ካላተኮራችሁ ጤና ቀስ ያለ የራቀን ነው የሚመጣው ላይመስለን ይችላል አይደለ ሶሻል ላይፍ ምን ጥቅም አለው በጣም ጥቅም አለው የመጨረሻውና ወሳኙ
ሚኒንግ ወይንም የህይወት ዓላማ ፐርፐዝ የሚባለው ነገር ትልቅ ቦታ አለው ጤናችን ላይ። አንድ ሰው በሳይንስ የተረጋገጠና የተጠና ነገር ነው። የሆነ ሰው ሚኒንግ ሲኖረው ደስተኛ ነው የሚሆነው፣ ፒስፉል ነው የሚሆነው። የዛኔ ጤናው የተጠበቀ ነው የሚኖረው። ሚኒንግ ያላቸው ሰዎች የምኖረው ለዚህ ነው፣ ይሄ ነው ምክንያቴ። ለልጁ ሊሆን ይችላል፣ አንድ ሰው ለሚሰራው ነገር ሊሆን ይችላል፣ ለተለያየ ነገር ሊሆን ይችላል። እንደዚህ አይነት ሚኒንግ ያላቸው ሰዎች ጤናቸው ጥሩ ነው፣ የተጠበቀ ነው። ስለዚህ ሚኒንግ የሚባለውን ነገር መፈለግ አለብን። ስፒሪቹዋሊቲ ሊሆን ይችላል፣ በእግዚአብሔር ነው ማምነው፣ ያ ነው የኔ ሚኒንግ ሊሆን ይችላል። ሰላም ይኖረናል። የምንኖርበት ምክንያት ሲኖረን ደግሞ ጥሩ ህይወት እዚህ ምድር ላይ እንኖራለን፣ ጤናችን ይጠበቃል ማለት ነው። ያለ ሚኒንግ ያለ ፐርፐዝ የምንኖር ከሆነ፣ ያለ ዓላማ የምንኖር ከሆነ ህይወታችን ኳሊቲ አይኖረውም፣ ወይንም ደስተኛ አንሆንም፣ ወይንም ሰላም አይኖረንም። ዝም ብለን ነው የምንኖረው ማለት ነው። ስለዚህ የህይወት ዓላማችንን መፈለግ መቻል አለብን። የህይወታችን ዓላማ ጤና እየሰጠን ነው የሚመጣው። እኔ ዝም ብዬ ያወራኋችሁ ነገር አይደለም፣ ገብታችሁ ማየት ትችላላችሁ። ሳይንሱ የሚለው ይሄንን ነው። እነዚህን 6 ነገሮች ካረግን ጤናችን ይጠበቃል። ስለ ጤና ዝም ብለን እናወራለን። ጤና ነው ዋናው ምናምን እንላለን፣ ግን ስንቶቻችን ነው ለጤና ኢንቨስት የምናደርገው? ጤናችንን ስንጠብቅ የህይወታችን የመኖር ኳሊቲ ህይወት የሚባለው ነገር እየጣፈጠን ነው፣ የምናጣጥመው ነገር ነው እየሆነ የሚመጣው። ጤና ግን ከሌለ ሁሌ የጎደለ አይነት ስሜት ነው የሚሰማን። ስለዚህ ጤናችንን በደንብ መጠበቅ አለብን፣ መጠጋትም አለብን። ጤና እንዴት ነው የሚጠበቀው የሚለውን ነገር በደንብ ማየት አለብን፣ መመርመር አለብን። የኔ ጤና የቱ ጋር ነው የተዛባው የሚለውንም ፈልገን ማግኘት መቻል አለብን። ዶክተር መጥቶ እንዲነግረን አንጠብቅ። አመጋገባችን ነው ወይ? ጥሩ እንቅልፍ አልተኛም ወይ? ስትሬስድ ነኝ ወይ? ሚኒንግ የለኝም ወይ? ወይስ ኮኔክሽን ነው? ምንድን ነው? ወይስ አልንቀሳቀስም? ፈልገን ማግኘት አለብን። ያው አምና ፐርፌክት ሁሉንም አረጋለሁ ማለት አይደለም፣ ግን በተቻለ መጠን እነዚህ ነገሮች አረጋለሁ። ጤናማ ለመሆን እናንተም ብታደርጉት ጤናችሁ የተጠበቀ ይመጣል ብዬ ነው ማምነው። እዚህ ድረስ ስላያችሁት በጣም አመሰግናለሁ። ቪዲዮውን እንደዚህ እየመጣሁ አንዳንዴ ያወራችኋለሁ። ሶሎ ቪዲዮ አንደበት ፖድካስት ሰብስክራይብ ማድረግ አትርሱ። ፒስ